ኢትዮጵያ መድን ወደ አሸናፊነት ተመለሰም። የ29ኛ ሳምንት የኢትዮጵያ ፕሪምየር ሊግ ዛሬም ቀጥሎ ሲደረግ ረፋድ 3 ሰዓት ከ30 ላይ በሐዋሳ ዩኒቨርሲቲ ሜዳ ኢትዮጵያ መድን ከፋሲል ከነማ አገናኝቶ በኢትዮጵያ መድን 2-0 አሸናፊነት ተጠናቋል። መድንን ወደ አሸናፊነት የመለሱትን ሁለት ግቦች አለን ካይዋ ከረፍት በፊትና ከረፍት መልስ በ42ኛውና በ56ኛው ደቂቃ ከመረብ ማሳረፍ ችሏል። ጨዋታው እንደተጠበቀው ብዙ ማራኪ የጨዋታ እንቅስቃሴና በጎል ሙከራዎች ያልታጀበ ሲሆን በጥንቃቄ ላይ የተመሰረተ አካላዊ ንክኪዎች የበዛበትም ነበር። ኢትዮጵያ መድኖች በኳስ ቁጥጥርም ሆነ በግብ ሙከራዎች ረገድ ከተጋጣሚያቸው ተሽለው የታዩ ሲሆን በተለይም ደግሞ በዛሬው ጨዋታ ለስህተቶች ቅርብ የነበረውን የፋሲል ከነማን የመከላከል አደረጃጀት በሚገባ መፈተን የቻሉ ሲሆናቸውን የግብ አጋጣሚዎችን በመጠቀምም የተዋጣላቸው የነበሩ ሲሆን በቶሎ ከሽንፈት አገግመው ወደ አሸናፊነት መመለስ ችለዋል። አጼዎቹ በአንጻሩ በዛሬው ጨዋታ በእጅጉ ተዳክመው የታዩ ሲሆን በሁሉም የሜዳ ክፍል ላይ በተጋጣሚያቸው ብልጫ ሲወሰድባቸው አሚር ሙደሲር በጨዋታው መገባደጃ ሰዓት ላይ ግብ ለማግባት ተቃርቦ የመድኑ ግብ ጠባቂ አቡበከር ኑራ ግብ ከመሆን ካዳናት የግብ ሙከራ ውጪ ይህ ነው የሚባል ለግብነት የቀረበው ሙከራ ማድረግ ሳይችሉ ወጥተዋል። ውጤቱን ተከትሎ ፋሲል ከተማ በተከታታይ ጨዋታዎች ላይ ነጥብ ሲጥል ያለፉትን 4 ጨዋታዎች አንድም ጨዋታ ማሸነፍ ያልቻለ ሲሆን ከእነዚህ ጨዋታዎች ማግኘት ከሚገባው 12 ነጥብ ማሳካት የቻለ 2 ብቻ ነው። ይህም ለውበቱ አባተ ቡድን በእጅጉ ደካማ የጨዋታ አፈጻጸም ሆኖ ተመዝግቧል። በዚህ መሰረት ፋሲል ከነማ በ35 ነጥቦች በጊዜያዊነት 10ኛ ደረጃ ላይ ሲቀመጥ በተለይም ደግሞ ከሱ በላይ ያሉት ኢትዮጵያ ንግድ ባንክና ሀዲያ ሆሳዕና ተጋጣሚዎቻቸውን የሚያሸንፍ ከሆነ ወደ ታች ዝቅ ሊል ይችላል። ኢትዮጵያ መድን በአንጻሩ ወደ ድል የተመለሰበትን ወሳኝ 3 ነጥብ ሲያሳካ በ57 ነጥብ ከተከታይ ኢትዮጵያ ቡና በ9 ነጥቦች ርቆ መሪነቱን አጠናክሮ ቀጥሏል። ፕሪምየር ሊጉ በሌሎች ጨዋታዎች ቀጥሎ ሲውል ቀን 9 ሰዓት ላይ መቀለ ሰባ እንደርታን ከድሬዳዋ ከተማ ሲያገናኝ አመሻሽ 12 ሰዓት ላይ ደግሞ ወልዋሎ አዲግራት ዩኒቨርሲቲን ከሀዲያ ሆሳዕና የሚያገናኝ ይሆናል።